አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኔ በጣም ደህና ነኝ። ዛሬ ማሳያችሁ 218900 ብር የፈጀ የቤት እቃ ነው። እንግዲህ ከዚህ እቃ መሃል 87000 ብር የፈጀው እቃ በፊት ተገዝቶ የተቀመጠ ነው። ቀሪው እቃ ደግሞ ዛሬ የተገዛ ነው። ያው ቪዲዮ ላይ ስለምትሰሙት ችግር የለውም ማለት ነው ኢንሻአላህ። አወለን የምጀምርላችሁ ከረከቦት ነው። ረከቦት 2700 ብር እና ሱፍራ 1000 ብር፣ ስኒ 1400 ብር። እንደገና ደግሞ እዚህ ጋር እንደምታዩት ኮምፕሌት የውሃ ጆክ አለ ከነ ብርጭቆ ማለት ነው 2600 ብር። የማይካ ሰርቪስ 700 ብር። እንደገና ደግሞ አንድ ዶሮ፣ ሁለት ዶሮና ምስር የሚሰራ 1350 ብርና 2000 ብር 2200 ብርና ከዛም እንደገና ደግሞ እዚህ ጋር የቆሻሻ ባስኬት 400 ብር አለ። የቁርጥ ሰሃን 1440 ብር በ120 ብር ሂሳብና 5 ማዕዘን የውሃ ብርጭቆ እዚህ ጋር እንደምታዩት ለሳምፕል አውጥቼያታለሁኝ እናንተ እንዲታዩት በማሰብ 1200 ብር። 4500 ብር ደግሞ ፔርሙስ ሰሃን ባለ 4 ሲሪ ፔርሙስ ሰሃን አለን። እናት መፍጫ 1650 ብርና 1200 ብር ደግሞ የቡና መፍጫ አለን ማለት ነው። ሰርቪስ ወርቃማ እዚህ ጋር እንደምታውቁ ካርቶኑ ይሄ ካርቶን ማለት ነው ዋጋው 3800 ብር ነው። 882 2200 ብር እና የሾርባ 2000 ብር 1300 1400 ብር ነበር የምንገዛት። አሁን ግን ጊዜ ሆኖ ስለጨመረ ነው 2000 ብር። እንደገና ደግሞ 2100 ብር ደግሞ የወጥ ማራቢያ ማለት ነው። እዚህ ጋር 1800 ሁለቶቹን 2400 ብር ደግሞ ትልቁን ማዕደን ገዛሁላት ማለት ነው። በርሚል አለን 2900 ብር እና ሞገስ የለም በሞገሱ ምትክ መገዛላችሁ ይሄንን ነው። ዋጋው ደግሞ 1200 ብር ነው። 50 ቁጥር ምን አለ ብረት ድስት በወፍራሙ እንግዲህ ወፍራም የሆነ ብረት ድስት ቆንጆ ብረት ድስት ነው። ዋጋው ደግሞ 17500 ብር ነው ማለት ነው። 6006 ደግሞ ፌሮም ድጃና የልብስ ጥስት አለ። እንግዲህ እቃዎቿን ማሻአላህ ተባረክ ረህማን ሁላችሁም እንደምትወዱት ተስፋ አደርጋለሁኝ። ያው እዚህ ጋር እንደምታዩት ማሻአላህ ተባረክ ረህማን ይሄ ደረሰኝ የሁለቱ እቃዋ ነው። የልብስ ማን ነው የፍሪጅና የኦቭኑ ነው 42000 እና 47000 ማለት ነው ማለት ነው። ይሄ የዛሬው ክፍያ ነው 48000 ነው የተገዛላት ማጠቢያው ማለት ነው። እንግዲህ ለዛሬ ያስኩላችሁ እቃዎች እነዚህን ይመስላሉ። ከወደዳችሁት ላይክ እና ሰብስክራይብ ሼር ያረጋ 2600 ብር እና እዚህ ጋር እንደምታዩት ደግሞ 700 ብር የማይካ ሰርቪስ አለ። እንዲሁም ደግሞ 5 ማዕዘን ደርዘን የውሃ ብርጭቆ 1200 ብር 5 ማዕዘን እዚህ ጋር እንደምታዩት ለሳምፕል አውጥቼላችኋለሁኝ 1200 ብር እና 1200 ብር ደግሞ እዚህ ጋር እንደምታዩት የቡና መፍጫ እናት መፍጫ 1650 ብር እና 1440 ብር ደግሞ ይሄ የምታዩት የቁርጥ ሰሃን ደርዘን አላት ማለት ነው። ምስር 2 ዶሮና 1 ዶሮ ደግሞ 1900 ብር እና 2200 ብር 1350 ብር ደግሞ የነዚህ የሶስቱ ሴኔጋል ዋጋ ነው ማለት ነው። አለ ፔርሙስ ሰሃኖቹ ደግሞ 4500 ብር ነው የተገዙት ማለት ነው። 4 ሀባ ነው። እዚህ ጋር ደግሞ የቆሻሻ ልብስ ባስኬት አለ 400 ብር ገዝቼላታለሁ ማለት ነው። ጀማ ድሮ የሾርባ ያችን መንገዛ 400 ብር ነበረ። ዛሬ ገዛውላት 2000 ብር ነው ማለት ነው። ከዛም በመቀጠል እዚህ ጋር እንደምታዩት የውሃ ሰርቪስ በብረቱ አላት ወርቃማ እንደምታዩት የዚህ ዋጋ ደግሞ 3800 ብር ነው። 2200 ብር ደግሞ 882 የወጥ ሰሃን አላት። እንዲሁም ደግሞ ኳሊቲ ማራቢያ አላት ማለት ነው። የዚህ ዋጋ 2100 ብር ነው ማለት ነው። እዚህ ጋር አንድ ኤሌክትሪክ ምጣድና ማገዶ ቆጣቢ ምጣድ አለ። ማገዶ ቆጣቢ ማለት ይሄ ነው፣ ሸክላ የሌለው ማለት ነው። 3800 ብር ነው ዋጋው 3800 ብር። እዚህ ጋር ደግሞ ይሄ አለ ኤሌክትሪክ ምጣድ ማለት ነው። ኤሌክትሪክ ምጣድ ደግሞ 5500 ብር ማለት ነው። እዚህ ጋር ደግሞ ማብሪያ ማጥፊያ ከተሰራበት 6000 ብር ይሆናል ማለት ነው።
እዚህ ጋር አንድ 315 ሊትር ፍሪጅ እና ይሄ ኦቨን ተገዝቶ ከተቀመጠ ቢያንስ ከ5 ወር 6 ወር በላይ ከዛ በላይ ሆኖታል። እና ያው ተጨማሪ እቃዋ ደግሞ ይሄ የልብስ ማጠቢያ 16 ኪሎ ማሽን እና ሌሎች እቃዎችም አሉ አሳያቸዋለሁ ማለት ነው። በነገራችን ላይ የዛኔ ይሄንን መግዛት ትችል ነበረ መቼም አላልሻውም እና ነው እንጂ ይሄ ሲገዛ እስኪ ወላሂ ደረሰኝ ሊና ልንገራችሁ ረስቸዋለሁኝ። ያው ይሄ ሁለት ደረሰኝ ነው ማሳያችሁ፣ አንድ የማጠቢያውንና አንድ ደግሞ የኦቨኑንና የፍሪጁን 315 ሊትሩን ማለት ነው። ይሄ በስሙ የተቆረጠ ደረሰኝ ነው። ከዛ ምን አለ መሰላችሁ ይሄ ሁለቱ እቃ ይሄ ኦቨኑ 42000 ነው። ሁሉም ኤሌክትሪክ የሚሰራ ነው ማለት ነው። ከዛም ፍሪጁ 47000 አሁን 56000 ሆኗል ይሄ ፍሪጅ ማለት ነው። አያችሁታ እዚህ ጋር ጽሁፉ ላይ ይታያችኋል ብዬ አስባለሁኝ። ይሄ የበፊት ደረሰኛዋ ነው። ከዛም ደግሞ አሁን ምን አላት የማጠቢያው አለ። ማጠቢያው 48000 ነው የተገዛው ማለት ነው። 48000 እና ሁሉንም ከፍቼ አሳያችኋለሁ ውስጡን ያለውን ነገር እኔም እናንተም ቼክ እናረጋለን ማለት ነው። እነዚህ 3 እቃዎች እንፍታቸው ማለት ነው። እና እዚህ ጋር ያው እንግዲህ ፍሪጁ ይሄ ነው ኦርቢት። ብዙ ጊዜ ቦስ ፍሪጅ እና የተለያዩ ፍሪጆችን ትጠይቁኝ ያላችሁ በዋጋ ደረጃ ሀቂቃ በጣም ይቀንሳሉ። ኦርቢት ጋር አይገናኙም። ለምሳሌ 410 ሊትር ሆኖ እንኳን ዋጋው 45000 ምናምን ነው። ይሄ ደግሞ አሁን ላይ ያለው ዋጋ 56000 ነው ማለት ነው። ይሄ ፊት ግዢ ነው ብያችኋለሁ። 47000 ነው የተገዛላት። ማጠቢያው ደግሞ አሁን ላይ ነው የተገዛው። ዋጋው ደግሞ 48000 ብር ነው። ይሄ ደግሞ 42000 ነው። ይሄ አሁንም 42500 ነው ምናምን የሆነ የተወሰነ ብር ነው ጭማሪ ያለው ማለት ነው። እና ፋን ያለው ነው። ፋን ሲስተም ያው እኔ ሀቂቃ ምርጫ ነው እንግዲህ ሰው ምርጫ አላቅም። እና እንደምታዩት ማሻአላ ተባረክ ረህማን ይሄን ይመስላል። ሳይዙንም በደንብ ማየት ለምትፈልጉ እዩት። 315 ሞዴሉ ማለት ነው። እና እዩት ይሄ ውስጡ ነው እንደምታዩት ማሻአላ ተባረክ ረህማን አያችሁታ። የዚህ ዋጋ 47000 ነው በፊት ተገዝቶ የተቀመጠላት። አሁን ደግሞ የዛሬው ዋጋ ደግሞ 56000 ብር ነው ማለት ነው። ማጠቢያ ዛሬ የተገዛ ወይም ደግሞ ዛሬ የተከፈለበት ነው እንደነገርኳችሁ። የዚህ ዋጋ ደግሞ 48000 ነው። 16 ኪሎ ኦርቢት ማጠቢያ ማለት ነው። እዚህ ጋር ያው እንደነገርኳችሁ ኦቨን አለ። ኦቨኑ በፊት ላይ እዚህ ጋር መስተዋት ነበር ወይ የሆነ ቆርቆሮ ነገር ነበረው ክዳና። አሁን ያቀርቶ ዝም ብሎ ነው የመጣው ማለት ነው። አያችሁታ የራሱ የሆነ እነዚህ እንትኖች አሉ። ሰሃን አለው ለዳቦ ለኬክ የሚሆን እዛም ታችኛው ጥቁሩ አለ። እና ይሄን ይመስላል ማለት ነው። ዋጋው 42000 ነው ማለት ነው። እንግዲህ ማሻአላ ተባረክ ረህማን አራቱም ኤሌክትሪክ ነው። እንደኔ አራቱም ኤሌክትሪክ ምርጫዬ ነው። ሲሊንደር ከማስሞላት ይሻላል ብዬ አስባለሁኝ። ሲቀጥል ደግሞ ዳቦ ይጋግራሉ ወይ ምናምን ለምትሉ እንግዲህ ዳቦ እኔ በራሴ ይሄንን አልጋግርበትም አለ ለቤት እንግዳ አንጋግርበትም። አንደኛ ይደርቃል በዚህ መጋገር እኔ አልፈልግም። ግን ይጋግሩበታል። ዶሮ ምናምን የፈለጋችሁት ስጋ ሁሉ ነገር ማረክ ትችላላችሁ ማለት ነው። እና ይሄን ይመስላል ማለት ነው። ከወደዳችሁ ደግሞ ላይክ እና ሰብስክራይብ ሼር እያረጋችሁ ዘዙ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ዳና ናችሁ ወይ? አልহামዱሊላህ እኔ በጣም ዳና ነኝ። እዚህ ጋር የምታዩት መጋረጃ 6 በ6 12 ሜትር በ3 ተቆንጣጭ ነው የተሰራላት። እንደምታዩት ለፍሬንች ዶር የሚሆን ነው። ዋጋው ደግሞ 9500 ብር ነው ማለት ነው። ማሻአላ አያችሁታ በጣም ቆንጆ ልቅም ያለ እቃ ነው ማለት ነው። በዚህ ጨርቅም ሆነ በብሉ ብላክ በፈለጋችሁት በዚህም አለ ይሄ ማለት ነው። ይሄና ይሄ አንድ ጨርቅ ነው። ይሄ ሆኖ ደግሞ ሲልቨር ከለር አለ ማለት ነውና የፈለጋችሁት እንዲሁም ደግሞ ጎልደን ከለር አለ። የፈለጋችሁትን ማዘዝ ትችላላችሁ ማለት ነው። እዩት እንዴት እንደሚያምር ማሻአላ ተባረክ ረህማን። ይሄ 6 ሜትር በ6 ሜትር 12 ሜትር 3 ተቆንጣጭ ማለት ምንድነው ምናምን ብላችሁ ለምትሉ ደግሞ ተቆንጣጩ እዛ ጋር የምታዩት ያ ነው ማለት ነው። ማሻአላ እና ከወደዳችሁት ላይክ አድርጉ፣ ሰብስክራይብ ሼር እያረጋችሁ ጨርቁ ይሄን ይመስላል። አያችሁታ
ያው ተቆንጣጩን በደንብ ለማሳየት ነው። ይሄ ነው ተቆንጣጩ ማለት ነው። አሁን ይሄ ለምሳሌ በሁለት ነው አሳያችሁ። እሱን ይሄ በሁለት ነው አያችሁታ። እንደዚህ ነው ልዩነቱ። ያው እንዲሸበሸብ በጣም እንዳምር የሚሰራ ነው ማለት ነው። ከወደዳችሁት ላይክ እያረጋችሁ እንዲሁም ደግሞ የተለያዩ ጨርቆችን ከፈለጋችሁም አሳያችኋለሁ ማለት ነው። ለምሳሌ አሁን እዚህ ጋር በነጭ አለ አያችሁታ። ይሄ በነጭ ነው የተሰራው። እነዚህ ሁሉ ለመጅልስ፣ ለትራስ ልብስ፣ ለፍራሽ ልብስ፣ ለመጋረጃ የሚሆኑ ናቸው ማለት ነው። አሁን ባያችሁ ጨርቅ ይሄ አለ። ለምሳሌ ይሄ ሲሰራ በጣም ያምራል። ይሄን አሳይቻችኋለሁ። ይሄም አለ ነጭ አለ። እንደገና ደግሞ ይሄም አለ ማለት ነው። በፈለጋችሁት የመጋረጃ ጨርቆች ደሴ ብስራት መጋረጃ ቤት ታገኛላችሁ ማለት ነው። ላይክ እና ሰብስክራይብ ሼር እያደረጋችሁ ማዘዝ ትችላላችሁ ማለት ነው። ምናልባት ይሄ አሁን በደንብ ከለሩ ላይ ታያችሁ ይችላል። የሰዓቱ ስለሆነ ነው እንጂ በጣም የሚያምር ኦሞ ከለር ነው፣ ድምቅ ያለ ማለት ነው። አያችሁታ። ይሄንን አሰርችላታለሁ 9500 ብር ማለት ነው።